እንደኔ ደስተኛ ነህ? እንዴት? ለምን እንደዚህ ያልክ? እስቲ አስቢው። በህይወቴ የምመኘውን የትዳር ህይወት እየኖርኩ ነው። ደግሞ ሚስቴ አንቺ ነሽ። አረ ሙገሳ፣ በሰላም ነው? ሙገሳ አይደለም፣ እውነቱን እየነገርኩሽ ነው። ደግሞ በሞገስሽ ሲያንስብሽ እንጂ አይበዛብሽ። አመሰግናለሁ የኔ ፍቅር። ግን እኮ እኔ ብቻ አይደለሁም፣ አንተም በጣም መልካምና ቅልብ ያለ ሰው ስለሆንክ ነው ትዳራችን እንደዚህ ደስተኛ የሆነው። እኔ ምልህ ቤኪ፣ ያንን የ80 ጉዳይ እንዴት አደረግ? ዝም ብለሽ እኮ ነው የምትጨነቂው። እኔና አንቺ የተገባነው በ80 ወረቀት አይደለም፣ ልባችን ባለው ፍቅር አይደል? ስለዚህ አስፈላጊነቱ አልታየኝም። ልክ ነህ ቤኪ፣ ግን አይታወቅም። ምናልባት ለአንዳንድ ጉዳዮች ሊያስፈልገን ይችላል። የዛ ሰዓት ከምንሯሯጥ ተዘጋጅቶ ቢቀመጥ አይሻልም? እንጂማ የኔና ያንተ ፍቅር እኮ በ80 ወረቀት እንዳልተቆራኘ ግልጽ ነው። ለዛ እኮ ነው። እሺ እጅ አስተካክላለሁ። እሺ እኔ ውድ ባል። እሺ እኔ ውድ ሚስት። ኧረ ሳልነግርሽ ደግሞ ቴዲ እና ቤቲ እኮ ተለያዩ። ስሰማ ግን በጣም ነው የደነገጥኩት። እንዴ እየቀለድኩ ነው በለኝ ቤኪ፣ የምርህን ነው? የእውነት በጣም ነው ያዘንኩት። ቆይ ባለፈው በሽማግሌ ተስማምተዋል ነበር እንዴ? ነበር፣ ግን ይህ ሶስተኛ ወገን የገባበት ህይወት ተስፋ የለውም። ወይ በፈጣሪ፣ በጣም ከባድ ነገር ነው። ምን አለ ይሄ ፍቺ የሚባል ነገር ባይኖር። እኔ ገና ስሙን ስሰማው ራሱ ነው የሚዘገንነኝ። ስሚኝ፣ ባለፈው ዕለት አናግርሻለሁ ያልሽኝ ነገር ምንድን ነው? ሜላት፣ ስለ አንድ ነገር እንድናወራ ፈልጌ ነበር እኮ። ንገሪኛ። ስለምንድን ነው? የሰላም የትዳር ህይወት ምንም አልጣመኝም። እሷ እንደሆነ ሰው ሜላት ምንም ነገር አሰባ። መቼም የእህትሽን ትዳር ልበጥበጥ አትይማ። እንደዛ አይደለም እህቴ። ደስተኛ የትዳር ህይወት ቢኖራት ከኔ በላይ ደስተኛ ላይ ይመስልሻል? በዛ ላይ ደግሞ አሁን ላይ ብቻቸውን ስለሆኑ ነው ደስተኛ የሚመስሉት። ነገር ግን ልጅ ሲመጣ ብዙ ነገር ሲኖር ጥሎባት ነው የሚሄደው። በሱ ደግሞ እርግጠኛ ነኝ። ታያለም፣ እርግጠኛ ባልሆንበት ነገር መናገር ጥሩ አይደለም። ደግሞ ሁለቱም ተፈላልገውና ተዋደው እኮ ነው የተጋቡት። እሷማ አምናን አይገባችሁ። እሱ ግን አላማው ሌላ ነው። መቼም አንቺ ማታመጪው ጉድ የለም። እሺ የሱ አላማ ምንድን ነው? ያላትን ንብረት እኮ አይቶ ነው ያገባት። ኧረ አለም በፈጠረሽ ታይ። በምን እርግጠኛ ሆንሽ? እሺ እሱ ከስራ ውጪ ምን አለ? እስቲ አስቢው፣ እንዴት ወንድ ሴት ቤት ይገባል? የሚፈልገውን ነገር ካገኘ በኋላ ጥሏት ሊሄድ ነው እንጂ። ላይሆንም ይችላል። እሱ ወዷት አፍቅራት ሊሆንም ይችላል እኮ የተጋቡት አብረው የሆኑት። ደግሞ ይሄ የድሮ አስተሳሰብ ወንድ ሴት ቤት አይገባም እና የሚባል ነገር ያመለካከትሽን ታይ። እንዳይመስልሽ የስንት ሰው ትዳር እንደፈረሰ እኔ ባይኔ አይቻለሁ። እና አሁን ምን ይሁን ነው የምትይው? እኔና አንቺ ተመካክረን እህቴን ከዚህ ጉድ እንድናውጣት ብዬ ነው አንቺ ራሱ ማማክርሽ። ጭራሽ አንቺ አልበቃ ብሎሽ እኔም የመጥፎ ተሰራሽ ተባባሪ ልታርጊ ነው እንዴ? እንደሱ አይደለም። እኛ በትክክለኛ መረጃ ብቻ ነው የምንንቀሳቀሰው። ሀሳብሽ ባያሳምነኝም ትክክለኛ ነገር ከሆነ ሞክራለሁ። አለምዬ እንዴት ነሽ? ናንሽ አለሽ? ግቢ ቁጭ በይ። እኔ የምልሽ ታላቅ ነው ታናሽ ነው የሚጠይቀው? ምን ሆነሽ የተፋሽ? የእውነት ስለመጣሽ አይደለም። እመጣለሁ እያልኩ ምንም አልተመቸኝም ብታይ። ይቅርታ አድርጊልኝ አለምዬ። አይ እኔማ ምንና እንደዚህ የጠፋችሁ ብዬ ነው ልጠይቅሽ የመጣሁት እኮ። አረ ምን ጠፋለሁ አለምዬ። ብጠፋ ካንቺ ከእህቴ ወዴት እጠፋለሁ? እኔስ የገረመኝ እሱ አይደል? በፍጹም አለምዬ። ቆይ ለመሆኑ በረከት የለም እንዴ? አዎ የለም፣ ስራ ግባ ተብሎ ሄዷል። ከመቼ ጀምሮ? ዛሬ እሑድ አይደል እንዴ? በዚህ ቀን ስራ ይኖራል? እንደሱ አይደለም። ኧረ አንዳንድ ጊዜ ስራ ሲበዛባቸው እሑድ ቀንም ቢሆን ገብተው ይሰራሉ። ለዛ ነው።
አሃ ከዚህ በፊት ስራ እያለ ይወጣል ማለት ነው? አዎ ይገባል። ቆይ ቡና ላፍላልሽ። አይ አልጠጣም። አሁን ወደ አንቺ ልመጣ ስነው ጠጥቼ የመጣሁት። ይልቅ እሱን ተይና እንጫወት። እሺ ካልሽ። እኔ የምልሽ ሰላም፣ በረከት ምን ይባል ነው ማለት ጸባይ የሚስማማሻል አንቺ? ንገሪኝ እስቲ። እንዴ አለ ምን አይነት ጥያቄ ነው? ለምን ጠየቅሽኝ? አይ ዝም ብዬ ነው አለ አይደል እህቴም ስለሆንሽ ያንቺ ነገር ስለሚያስጨንቀኝ ነው። እንደዛ ከሆነ ጥሩ። ግን ቤኪ ከምነግርሽ በላይ በጣም ጥሩ ሰውና ትዳሩን አክባሪ ነው። አረ እንደዛ ነው? ለማንኛውም በቃ ነው ያው ልጅ ብዬ ነው የመጣሁት። ቆይ እንጂ አለም ትንሽ ተጫውቺ። ሊድ ባይሆን ሌላ ቀመጣለሁ። እሺ ልሸኝሽ በቃ። እንዴት ዋልሽ የኔ ቆንጆ? ደህና ነኝ የኔ ውድ ባል። አንተስ እንዴት ዋልክ? እኔ በጣም ደህና ነኝ። ግን አንቺ ናፍቆት እንዲሁ ነው አለኝ። ኧረ እባክህ ብናፍቅህ ኖሮማ በእሑድ ምድር ብቻዬን ጥለኸኝ ስራ አትገባም ነበር። የምርሽን ነው? ደብሮሽ? ግን እንኳን ፈልጌ አይደለም። ያው ታውቂያለሽ ነው። ደስማ ስላለህ ነው ጥለኸኝ የጠፋኸው። ተይ በእናትሽ እንዲህ ስትይ በጣም ነው የሚከፋኝ። እባክህ አውቄ ነው ትንሽ ልጫወትብህ ብዬ ነው። የምር ደብሮሽ ነበር አይደል? እውነት ለመናገር አብረን ስላልዋልን ትንሽ ደብሮኝ ነበር። ግን ያው ፈልገህ እንዳልሆነ ስለማቅ ተጽናናሁ። የኔ ቆንጆ ሚስት ደግሞ እንዴት እንደምወድሽ። ጉረኛ ነገር ነው እባክህ። እኔ ጉረኛ? ለዛ ነው? ስቀልድ ነው። ደግሞ አለም መታ ከሷ ጋር ነበር የዋልነው። ኧረ እባክሽ እንዴት ናት? አዎ ደህና ናት፣ ግን ትንሽ ተናዳለች። ምን ነው? ለምንድን ነው የተናደደችው? ከተገናኘን ቆየን እና እኔ ብቻ ነኝ የሚጠይቃችሁ ብላ ትንሽ ተበሳጨች። እሱ እውነቷን ነው። ሄደን መጠየቅ ነበረብን። ሌላ ጊዜ እናስተካክላለን። አይ የኔ ባል፣ የኔ ባትሆን ይቆጨኝ ነበር። አሳቢ እኮ ነህ በለው። ዛሬ ደግሞ ገሳሽን አልጨርኩት። እና ሰላም ጋር ሄደሽ ነበር አይደል? ዛሬ ደህና ነች? አዎ ሄጄ ነበረ። ጥርጣሬም ልክ ነበር። እንዴት? ምን እንዴት አለው? ጊዜ እንኳን አይሰጣትም። እሑድ እንኳን ስራ ምናምን እያለ ይወጣል። ታዲያ ምን ያደርግ? ስራ ከሆነ ስራ ነው። አልፈልግም ብለው እንዴት ይቀራል? አልገባሽም ይላት። ይሄ እኮ አንድ ቀን ያደረገው ነገር ብቻ አይደለም፣ እየደጋገምን እያደረገ ያለ። በዛ ላይ ደግሞ ነገ ከነገ ወዲያ ፍቅራቸው ሲቀዘቅዝ ምን እንደሚፈጠር መገመት በጣም ቀላል ነው። አይመስለኝም። እውነትም እሑድ ስራ አትገቡ ተብሎ ይሆናል እኮ። ደግሞ ፍቅር የሚቀዘቅዘና የምትይውን ነገር እኔ አላምንበትም። አንቺ ልጄ በጣም የዋነሽ። ያልጠረጠረ ተመነጠረ ሲባል አልሰማሽ? ምንም ቢሆን ግን መጠርጠር ጥሩ ነው። ቢሆንም ለሁሉም ነገር እኮ ልክ አለው። ባልተረጋገጠንበት ነገር ደግሞ እንደዚህ ማለት ከባድ ነው። አይ ሜላት፣ እሷ ያንጸባረቀችልኝ ይሄንን ነው። የምርሽ ነው? ለእሷ ጊዜ ካጣ በጣም ቆይቷል። በዛ ላይ ደግሞ እሷም ጸጥ ያለችው ያው የራሷ ሰው ስለሆነ ብቻ ነው። የሚገርም ነው። አሁን እንዴት አድርጌ ነው ከዚህ ህይወት ማላቃት? እሱን አላውቅም። እኔ ግን የሰው ትዳር መበጥበጥ ነው የሚታየው። ሜላት ደግሞ ስንት ነገር ከተነጋገርን በኋላ እንደዚህ የምትይ እና ምን ለማድረግ አሰብሽ? አላውቅም፣ ግን የሆነ መፍትሄ እንደማገኝ እርግጠኛ ነኝ። ከመሰለሽ እንግዲህ በርቺ። ብቻዬን አይደለም አብረን ነው የምንበረታው። ለምንድን ነበር ፈልግሻለሁ ያልሽኝ? ውይ እኔ ቆንጆ አስደነገጥኩሽ እንዴ? መደንገጥ ሳይሆን ምን ሆና ነው ብዬ እኮ ነው። ደህና ነኝ ሰላምዬ። ዝም ብዬ እንድናወራ ነበር የፈለግኩሽ እኮ። ስለምን ጉዳይ ነው የምናወራው? ታውቂያለሽ አይደል አንቺ ያለኝን ነገር በምንም አይነት ሁኔታ እንድትጎጂ አልፈልግም። ማለት አልገባኝም። ማን ነው የሚጎዳኝ? ማለቴ እስቲ ሳትደብቂ ንገሪኝ፣ በትዳርሽ ደስተኛ ነሽ? ማለት አለም ዛሬ ምን ሆነሻል እንዴ? ደስተኛ ሳልሆን ምኖር ይመስልሻል? በዛ ላይ ደግሞ እኔ በጣም ደስተኛ ነኝ። ቆይ አንቺ እንዴት ነው ይሄን ሀሳብ ልታስብ የቻልሽው? አይ ሰላምዬ፣
እንዲህ ዝም ብሎ ስጋት ስላለብኝ እኮ። የምን ስጋት አለም? ዛሬ በጣም ግራ እያጋባሽኝ ነው። በረከት የምር ወዶሽና ፍቅሮሽ ነው አብሮሽ እየኖረ ያለ? አሁንስ አበዛሽው አለም። ለመሆኑ ግን የምትናገሪውን ነገር ታውቂዋለሽ? ምን ላድርግ? ለአንቺ እኮ ስለማስብልሽ እኮ። እንዲህም አድርጎ ማሰብ የለም እቴ። ትዳሬ ላይ ውሃ እየቸለሽበት ነው ለኔ የምታስቢው? እንግዲህ እያየው እንዳላየው እየሰማው እንዳልሰማው ሆኜ ስትጎጂ ማየት አልችልም። ኧረ አለም በፈጠረሽ ምንድነው የምታወሪው? ያየሽው ነገር ካለ ወይ በግልጽ ንገሪኝ። መጀመሪያ ስጋት ልንገርሽ። የምን ስጋት ነው የምትዩ? እሺ ልስማሽ። ቆይ እስቲ ንገሪኝ። እሺ በረከት ፍቅርሽን አይቶ ማለት ወዶሽ ቀረበሽ አይመስለኝም። ንብረት ሀብትሽን አይቶ የቀረበሽ ነው ይመስለኝ። በዚህ የተነሳ ደግሞ ነገ ከነገ ወዲያ መጎዳትሽ አይቀርም። አሁንስ ጤንነትሽን ተጠራጠርኩ። ስለምን እንደምታወሪ ግን ገብቶሻል? ለዛም መሰለኝ ላማክርሽ የፈለኩት። በቃሽ አለ። ከዚህ በላይ ክፉ ነገር ተናግረሽ ላንቺ ያለኝን ቦታ እንድታወርጅብኝ አልፈልግም። ደህና እንዴት አመሸክ? ቆይ የኔ ውድ የሆንሽው ነገር አለ? ፊትሽ ጥሩ አይደለም። ኧረ ደህና ነኝ። ትንሽ ስለደከመኝ ነው። የሚስቴን ጸባይማ መቻልኩት። ደክሞሻል። የሆነ የደበቅሽው ነገር አለ። ቤኪ ደግሞ ነገርኩህ አይደል እንዴ? በቃ ትንሽ ስለደከመኝ ነው። ይልቅ ምግብ ላቅርብ። ቆይ ምግቡ ይደርሳል። መጀመሪያ እኔና አንቺ እናውራ። ምንም እናወራው ነገር የለም። ነገርኩህ አይደል እንዴ ቤኪ? ምን ሆነሻል? ተቆጣሽኝ? ያኔ እኮ ምን ሆነሻል ብዬ ስለጨነቀኝ እኮ። አልተቆጣውም። ስነግርህ እኮ አልሰማ አልከኝ። እውነቱን ልንገርሽ፣ የሆነ ነገርማ ሆነሻል። ያው በግልጽ መናገር ሳልፈልግሽ። እኔ የምለው ሌላ ነገር ማውራት አንችልም? ለምንድን ነው ከዚህ ርዕስ ማንወጣው? እሺ ካልሽ። ውሎ እንዴት ነበር? እኔ ጋር ጥሩ ነበር። አንቺ ጋር ስብዬ አልጠይቅሽ። ደብሮሽ እንደዋልሽ እያየሁ መስሎክ ነው? አልደበረኝም። ከአለም ጋር ነው ያልኩት። ኧረ ጥሩ ነው። ግን ከተናገርሽ በኋላ ምንድን ነው የደነገርሽ መስሎኝ? ቤኪ ግን ዛሬ ጤነኛ ነህ? ቆይ ለምንድን ነው የምደነግጠው? እህቴ አይደለችም እንዴ? እንዴት ነሽ አለምዬ? ደህና ነኝ ሰላምዬ። ዛሬ ምንድን ነው ስራ አልገባሽም እንዴ? አዎ አልገባሁም አለም። ትላንት የነገርሽኝ ነገር አይምሮዬን ሲበጠብጠኝ ነው ያደርኩት። የጠራሁሽም እንደዛ ያልሽኝ ከምን ተነስተሽ እንደሆነ እውነቱን እንድትነግሪኝ። አይ ሰላም፣ ያንቺን የትዳር ህይወት በውሸት በጠብጣለሁ ስታስቢ ሆነ? እኔ እንደዛ አላልኩም። የጠራሁሽ ግን እንደዛ ያልሽበትን ትክክለኛ ምክንያት ማወቅ ስለፈለኩ ነው። አንቺ ዋሰው ነሽ። ነገሮችን ሁሉ በጥሩ መንገድ የምታስቢ። አንዳንዴ እኮ መጠርጠርም አይከፋም። እንደው በፈጠርሽ በጥርጣሬ ብቻ ነው እንደዛ ያልኩት እንዳትይ። አይ እንደዛ ሳይሆን ካየሁት ነገር ተነስቼ እኮ ያየሽው ምንድን ነው? እስቲ ሳታዋሽ ንገሪ። በረከት እንደው አንድ ቀን ይሄ ምንድን ነው የት ነው የነበርሽው ብሎ ተቆጥቶሽ ያውቃል? እሱን ታዩ ጮክ ብሎ እንኳን አናግሮሽ ያውቃል? ወይ አለም አሞሻል ማለት ነው በቃ። ቆይ የፍቅር መገለጫው ሚስትን መቆጣት፣ ሚስትን ማንቋሸሽ ወይ ደግሞ ለሚስት ጥሩ ሰው አለመሆን ነው እንዴ? በአጭር አማርኛ ለምን አልተጣላችሁም እያልሽኝ ነው? እንደዛ አይደለም ግን የሱ ባሰ። አንቺ እንደ ንግስት ይዞ እሱ እንደ ባሪያ እየተቀለሰለሰ ከዛም በኋላ የሚፈልገውን ነገር እስከሚያገኝ ድረስ ነው። የሆነ የአይምሮ ሐኪምማ አንቺን ማሳየት ሳይኖርብኝ አይቀርም። መቼም በጤናሽ እንደዚህ አይነት ነገር አትናገሪ። እሺ ተይው። ዛሬ ግን አንድ ፈተና እንፈትነዋለን። ምን? አንቺ ዛሬ እኔ ጋር ታሪያለሽ። ከዛ በኋላ ማደረሽን ቴክስት ብቻ ታርጊለታለሽ። ከዛ ነገም እንደምንሽ እናያለን። ምን እያልሽ ነው አለም? እሺ በይኝ። ከዛ በኋላ ምንም ነገር አልናገርሽ። እሺ እንግዲህ እናያለን እስቲ።
የልወድ መጣሽ እንዴ? አንቺ የለሽበት ግን የቤት ከባድ ሊበላኝ ደርሶኝ ነበር። ከዚህ በኋላ ግን ብቻዬን አላድርም። ተው እባክህ። ለዛ ነዋ ደንግጠህ ምን እንደተፈጠረ የጠየከኝ። ምን እያልሽ ነው? ቴክስት ልከሽልኛል አይደል እንዴ? በሰላም ነው አለም ጋር ነው ማራሽ? በሰላም ነው ብዬ ስጠይቅሽ በሰላም ነው። እንደገና ስልክ ስደውል ደግሞ አታነሽ። ታዲያ ምን ማድረግ ነበረብኝ? ኧረ ምንም፣ እንደው በጣም አሰብክልኝ ብዬ እኮ ነው። ምን ሆነሻል? ፈልገሽ መሰለኝ እዚህ ያልሽው ምክንያት ቢኖርሽ ነው። ታዲያ እኔ ምን ማድረግ ነበረብኝ? በቃ የትም ብውል የትም ባድር ምንም ግድ አይሰጥህም ማለት ነው? በፈጣሪ ቆይ ምን ሆነሻል ዛሬ? እሺ ምንድን ነው ያጠፋሁት? ስለኔ ምንም ግድ ከማይሰጠው ሰው ጋር እየኖርኩ መሆኔ ግን በጣም ነው የሚያሳዝነው። እሺ እኔ ምንም እየገባኝ አይደለም። ያጠፋሁት ነገር ካለ ይሄ ብለሽ በግልጽ ንገሪኝ። ግልጽ እኮ ነው። ለኔ ግድ የለህም። የት ነው ያደርሽው? ምን ሆነሽ ነው ብለህ ጠይቀኸኛል? ገና አምጣትሽ እኮ ነው። መቼ ወራ? ስለኔ ነው ግድ የለም ደግሞ ላልሽው እህቴ ጋር ነው ማረው አልሽኝ። ምን ማድረግ ነበረብኝ? ብቻ ለማንኛውም ተው። የሰው ልጅን ልክ እኔ ለሱ እንደማስብለት ነው የሚያስብልኝ ማለት ስህተት እንደሆነ ዛሬ ተረድቻለሁ። ስለምትይው ነገር ምንም አልገባኝም። ደግሞ ካስቀየምኩሽ በጣም ይቅርታል። ደግሞ ይህን ነገር እንዴት እንደዚህ እንድታስቢ እንደቻልሽ ምንም አልገባኝም። አሁን ውጭ ወተን ቁርስ እንብላ፣ በዛው መካሸፍ ነው። ተው እባክህ፣ እየደለልከኝ መሆኑ ነው። ህፃን ልጅ እኮ አይደለሁም። እሺ ግን ሰላም፣ ዛሬ ግን በጤናሽ ነው? ምንም እየገባሽኝ አይደለም። ሲገባ ትነግረኛለህ። እሺ ቆይ ግን የእውነት በረከት ይወደኛል ወይስ እያስመሰለ ነው? እንዴት ውጭ አድሬ ስመጣ ቢያንስ ለምን ቀድመሽ አልነገርሽኝም ብሎ ፊቱ እንኳን እንዴት አይለወጥም? ሄሎ አለም። ሄሎ ሰላም፣ እንዴት ነሽ? ደህና ነኝ አለም። እንዴት ሆንሽ? ምን ያስተዋልሽው ነገር አለ? እሱን ከመናገሬ በፊት ግን አንቺ ያልሽው ነገር ቢሆን ወይ ቢከሰት እሱ እኔን ላለመውደዱ ትክክለኛ መረጃ ወይ ምክንያት ሊሆን ይችላል? አዎ በትክክል አንድ ማሳያ ሊሆን ይችላል። ቢሆንም ግን እርግጠኛ መሆን አንችልም። እሺ አሁን ምን እንደተፈጠረ ንገሪኝ። ቤት ስትገቢ ምን አለሽ? ምንም። እጁን ዘርግቶ በፍቅር ነው የተቀበለኝ። ማለት ለምንድን ነው ያደርሽው? ምን ሆነሽ ነው ያደርሽው ምናምን ብሎ አልጠየቅሽም? ቀድመሽስ ለምንድን ነው ያላሳወቅሽኝ አላለሽ? በፍጹም። ማለቴ ሁሉንም ነገር በትትና ነው ሊያናገረኝ የሞከረው። እሺ አንቺስ ምን ተሰማሽ ታዲያ? እውነት ለመናገር በጣም ተናድጄ ስለነበር ብዙ የማይባሉ ነገሮችን ብየዋለሁ። እሱ ግን በተረጋጋ ስሜት ሆኖ ሲለማመጠኝ ነበር። ጎሽ፣ አሁን ጤነኛ ስሜት ተሰማሽ ነው ማለት ነው? እንዴት ማለት? እኔ እኮ እንደው ለነገሩ እንዴት አጥብቆ አልጠየቀኝም ብዬ ነው እንጂ እሱ እኮ መልካም ነገር ከመናገር ውጪ አንድም ክፉ ነገር አልተናገረም። ሰላምዬ፣ ይሄ እኮ ግድ ነው። ሚስት ውጭ አድራ ስትመጣ ባል ኮስተር መቆጣትም አለበት። አላውቅም፣ ብቻ ግን ጭራሽ ግራ ነው የገባኝ። ምንም እንኳን ምክንያት ቢኖርሽም እኮ ይሄ የተፈጥሮ ጉዳይ ነው። አላውቅም፣ ብቻ ጭራሽ ግራ ነው የገባኝ። ዛሬ ደግሞ ምን ሆኖ ነው ያለው? ትሮ ያመሻው ደህና መሸሽ። እንዴት አመሸክ? ምን ሆነ ነው እስከዚህ ሰዓት ድረስ ያመሸከው? ዛሬ ምን እንደሆንኩ ብነግርሽ። ምን ሆንክ? ባለፈው ዕለት እኮ ያወራነውን ጉዳይ እሱን ላስፈጽም ሂጂ እንደገና ከስራ ቦታ ተደውሎልኝ አልመለስም መሰለሽ። ያው እንደገና ስራ አለ ተብለን ለዛ ነው ያመሸሁት። የትኛው ጉዳይ? ወይኔ ሚስት፣ ቆየ ረሳሽ ነው እንዴ? ያው የሰማነ ጉዳይ ነው። ኦ ሌላ ጊዜ አይደርስም ነበር። ምን ሆነሻል? ራስሽ አይደልሽ እንዴ ሰማነ ያስፈልጋል ቶሎ ጨርሱ ያልሽኝ? አዎ ግን ስራህን ጥለህ መቸገር አልነበረብህም ብዬ ነው። ፍሪ የሆንክ ሰዓት ይደርሳል። ሰሞኑን ግን ደህና ነሽ?
ምን የተለየ ነገር እያየሁብሽ ነው መስሎ ነው። ምን ሆንኩኝ ደግሞ? እኔ እንጃ ብቻ የሰሞኑ ሁኔታሽ ግን በጣም ግራ እያገባኝ ነው። አንተ ራስህ ምን ሆነሃል? ምንም በሌለበት ነገር ላይ የሆነ ነገር ተፈጥሯል እያልክ እኔንም አንተንም ለምንድን ነው ግራ የምታጋባው? ቆይ የተሰማኝና ያየሁትን በግልጽ መናገር አልነበረብኝም? የተሰማህም ያየኸውም ልክ አይደለም። ለማንኛውም አሁን ምግብ ላቅርብ። ሰላም፣ እስኪ ቁጭ በይ አንዴ እናውራ እስኪ። ስለምን ጉዳይ? ስለ እኔና ስለ አንቺ ነው። ስለ እኔና ስለ አንተ ጉዳይ ምን? ሰላምዬ፣ ሰሞኑን የባህሪ ለውጥ በጣም እያየሁብሽ ነው። ቆይ ምንድን ነው ችግር አለ? ቤኪ፣ እኔ ስለምን ችግር እንደምታወራ እየገባኝ አይደለም። እኔ ምንም የሆንኩት ነገር የለም። እሱን እንኳን ታዩ ለአንቺ አልታወቀሽ ይሆናል። ምናልባት እህትሽ ጋር ያደርሽ ቀን አጥብቄ ስላልጠየቅኩሽ ይሆን? እሱን ጉዳይ እኮ አውርተን የጨረስን መስሎኝ። ምኑን ያወራነው ሰላምዬ? በቃ ቤኪ፣ አጥብቀህ ስለ ጉዳዩ ስላልጠየቅኝ ከፍቶኝ ነበር። ግን ደግሞ መጠየቅ ካልፈለግ አላስገድድክም። ምን ማለት ነው እሱ ደግሞ? ግልጽ እኮ ነው። ስለ እኔ ስለ እያንዳንዱ ሁኔታ መስማትም ሆነ ማወቅ ብዙም ያስጨንቅሃል መሰለኝም። ቆይ የእውነት የማውቅሽ ሰላም ነሽ እንደዚህ የምትናገር? ቆይ ምንድን ነው ያጠፋሁት? ምንድን ነው ያደረኩሽ? ቤኪ በፈጠረ በቃ በእናትህ ተወኝ። እኔ ሁሉም ነገር ግራ ገብቶኛል። ምንድን ነው ንገሪው። አውቄ አንቺን ለማስከፋት ያጠፋሁት ነገር ካለ በጣም ይቅርታ። በጣም እያስጨነቅሽ ነው። ስለ እኔ ግድ ያለህ አልመሰለኝም እያልኩ እኮ ነው። ምን ማለት ነው? ስለ አንቺ ግድ ከሌለኝ ስለማን ግድ ልነው? ደግሞ ይሄን ልትይ ለምን ቻልሽ? አላውቅም። በቃ አላውቅም? ቆይ እኔ ከአንቺ ውጭ ህይወት ያለኝ ይመስልሻል? እኔ ግራ ይገባኝ። እንዴት እንደዚህ ልታስቢ እንደቻልሽ ነው። በቃ አሁን ራሴን እያመመኝ ነው። ተወኝ በቃ። ቆይ እሺ፣ ቆይ የጠየቁሽ መች መለስሽልኝ? ለምሽሽ እንዴት አመሽ? ደግሞ ማዘጋጃ ቤት ሄጄ ነበር። መዘጋጃ ቤት ደግሞ ምን ትሰራለህ? የሰሞኑን ጉዳይ አስጨርሽ ብለሽኝ አልነበረም እንዴ? እና አለቀልክ? አዎ ጨርሻለሁ። በቃ ያው አንቺም እህትሽን እኔም ደግሞ ያው ጓደኛዬን ይዘን ሄደን መፈራረም ብቻ ነው የቀረው። አይ ጥሩ ነው። ደግሞ በይገርምሽ የንብረት እና ቤት የሚባለው ነገር ሁሉ እሱ ከሌለሽ ዋጋ የለውም ለማንቀሳቀስ ማለት ነው። ምን ነው ዋሳብሽ? አይ እንደው የሰው ልጅ ነገር በጣም ግርም የሚል ፍጡር ነው። ሰውን አውቀዋለሁ እንደኔ ነው ማየው ምናምን ብለህ ማሰብ አትችልም። በጣም ከባድ ነው። አልገባኝም። ከኛ ወሬ ጋር የምናገረኝ አይ እንዲሁ ነገሩን እኮ ነው የምልህ። አንዳንድ ሰው ለንብረትና ለሀብት ያለው ፍቅር በጣም ይገርመኛል። ቆይ ሰው ከተዋደደ ንብረት ሀብት ምን ያደርጋል? ቆይ አሁን በውስጥሽ ያሰብሽ ያለው ስለኔና ስላንቺ ነው እንዴ? እኔ እንደዛ አላልኩም። ሲጀመር እኔ ለንብረት ብጨነቅ ሰው እንዳልኩኝ ታውቃለህ። ግን ደግሞ ያንተን ፍቅርና እንክብካቤ ሁልጊዜ እፈልጋለሁ። ያ እስከ መጨረሻው ይቆያል ወይ ነው የኔ ጥያቄ። ምን ነው? ይሄን ካንቺ አልጠብቅም ነበር። ምን አደረኩኝ? ቆይ እኔ እንዴት በእንደዚህ ነገር ትገምችኛለሽ? እኔ እንደዛ ለማለት ፈልጌ አይደለም፣ ግን አንተን ላለማጣት ስለምፈልግ ብቻ ነው እንደዚህ ያሰብኩት። እንደዛ ነው? በጣም ትገርሚያለሽ። እሺ ቆይ እንጂ ወዴት ነው? አሁን ምንም ነገር ማውራት አልፈልግም። መነጋገር አለብን። ስለምን ጉዳይ ነው የምንነጋገረው? ከዚህ በኋላ ከማያምነኝ ሰው ጋር አንድ ቀን መኖር አልፈልግም። ስለዚህ እዚህ ጋር እናበቃለን።
ምን እያልክ ነው በረከት? ይሄ እኮ ቃቃ ጨዋታ አይደለም። አፍርሰን በቃ ብለን የምናቆመው ትዳር እኮ ነው ያዝነው አይደል? ለዛ ነው በማይሆን ነገር የምትጠረጥረኝ። እሱን ያደረኩት አንተን ላለማጣት ከተነሳ ነው እንደሆነ ነግሬካለሁ አይደል እንዴ? ይሄ ሀሳብሽ ውስጥሽ ስላለ ነው እንጂ እንደዚህ ነገር የምታስቢው። የምር ከልብሽ የምትወጂኝ ቢሆን ኖሮ እንደዚህ አታረጊም ነበር። አንተን ላለማጣት የምፈራው ባልወድህ ነው። እሱን ይቻልሽ ብቻ ግን እዚህ ጋር ይበቃናል። እናንቺ እንደዛማ አይሆንም እንዴ። ብቻዬንማ ጥለኸኝ አትሄድም። ምን እያልክ ነው? ይቅርታ እንዴ እንደዛማ አይሆንም። ጥለኸኝማ አትሄድም ብቻዬን። እኔ እኮ አንተን ላለማጣት ከዛ የተነሳ ነው እንደዛ የተናገርኩ። ለሁሉም ነገር ይቅርታ አድርግልኝ። ወይሽ እንደዚህ የታሰብኩ ለምን አመጣሽ? ይኸውልህ ይሄ ሀሳብ የኔ አይደለም ቤኪ። እኔ አንድም ቀን በእንደዚህ አይነት መንገድ አንተን አስቤህ አላውቅም። ግን በቃ አለም ናት እንደዚህ እንዳስብ ያደረገች። አለም? አዎ አለም ማለት በቃ ወዶሽ አይደለም፣ ለንብረትሽ ብሎ ነው፣ ለሀብትሽ ብሎ ነው። በጣም ብዙ ነገር ነው የምትለኝ። እንደዛ መስሎኝ ተናገርኩ እንጂ እኔ አንድም ቀን ለንብረትና ለሀብት አንድም ነገር ጉጉት ኖሮኝ አያውቅም። እሱን ደግሞ ታውቃለህ። ቆይ አንቺ ራስሽ እንዴት ሶስተኛ ሰው ታስገቢያለሽ ትዳር ውስጥ? አውቃለሁ፣ ሁሉም ጥፋት የኔ ነው አውቃለሁ፣ ይገባኛል። ግን በቃ ተረዳኝ። ማለት እሷ ናት በቃ አይምሮዬን በእንደዚህ አይነት ነገር ይቃኘችው። አላውቅም ምን ነክቶኝ እንደሆነ። ቤቴ እስካሁን ተፋተው እንደቀሩ በምን እንደቀሩ ታውቂያለሽ አይደል? ቤኪ አውቃለሁ። ደግሞ እህትሽ ደግሞ ምን ልትሆን ነው እንደዚህ ታሰብኩ የምታመጣው? ግን አይምሮዬ ከዛ ነገር ውጪ ሌላ ነገር እንዳስብ አድርጋ በጣም ብዙ ጊዜ በተደጋጋሚ ነው ስለዚህ ነገር የተናገረች። የ80ው ጉዳይ ሲፈጥንና ስለ ንብረት ስታነሳብኝ እሷ ያለችኝ ነገር እውነት መሰለኝ። በቃ ከዛ በኋላ ነው የማይሆን ነገሮች የተናገርኩ። ግን ቤኪ ይቅርታ አድርግልኝ። ምን ያህል እንደምወድህ ታውቃለህ አይደል? እኔ አንተን አጥቼ መኖር አልችልም። ደግሞ እኮ ተሳዝኛለሽ።